አንጋፋው ፖለቲከኛ ልደቱ አያሌው ባለፈው ሳምንት ካሰራጩት መጣጥፍ በኋላ መቀመጫቸውን በውጭ ሀገራት ያደረጉ መገናኛ ብዙሃን ተከታታይ ቃለ ምልልሶችን በመስጠት ላይ ናቸው። በትናንትናው ዕለት ከሐሳብ ገበታ ጋር ያደረጉት ቆይታ በተለይ ከቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ አዲስ ሹመት ጋር በተገናኘ የሰጡት አስተያየትና የገጠማቸው ሙግት መነጋገሪያ ሆኗል። በተከታዮቹ ደቂቃዎች የፖለቲከኛውን እይታ እንዳሰሳለን። አብረን እንቆይ። ልደቱ ከዚህ ቃለ ምልልስ አስቀድሞ ከሪዮት ሚዲያ ጋር በነበራቸው ቆይታ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ተደርገው መሾማቸውን የገለጹበት መንገድ ጠቅላይ ሚኒስትር አብይ አህመድ አሳ በማጥመድ የተዋጣላቸውና አሁንም ደግሞ ግዙፍ አሳ አጥምዷል በማለት ነበር። ለዚህ ብያኔያቸው በትናንቱ ቃለ መጠይቅ ማብራሪያ ሰጥተውበታል። ብዙ ሰዎች ጎራቸውን ቀይረው ከብልጽግና ጋር ሲቆሙ አይተናል የሚሉት ልደቱ ከክብደት አንጻር ግን ለጌታቸው ረዳ የተለየ ቦታ ሰጣሉ ይላሉ። ምክንያቱም ቀላል ሰው አይደለም፣ ትኩረት የሚስቡ ናቸው፣ የኢትዮጵያ ሕዝብ አብዛኛው የሚያውቃቸው ናቸው ሲሉ ብያኔያቸውን የሚያስረዱት ልደቱ የፌደራሉ መንግስት ድል አድርጓልና ድል አግኝቻለሁ ማለት ይችላል ባይ ናቸው። ቀላል ሳይሆን ትልቅ አሳን ያጠመዱት የሚል እምነት አለኝ ሲሉም ተናግረዋል። መንግስት ከዚህ ቀደም ትንንሽ አሳዎችን ቢያጠምድም ጌታቸው ግን በኢትዮጵያም ሆነ በዓለም አቀፍ ደረጃ ካላቸው ዕውቅናና ተጽዕኖ ፈጣሪነት አንጻር ትልቅ አሳ ናቸው ብለዋቸዋል። እኚህ ሰው ከትግራይ ፖለቲካና ህወሓት ለቀው ወደ ፌደራል መንግስት ሲገቡ ለብልጽግናና ፌደራል መንግስት ቀላል ድል አይደለም ሲሉም ገልጸውታል። ከአወያዩ በኩል አሳ የሚጠመደው አንድም ለመሸጥ ለአንድም ለመብላት ነውና የጌታቸው ጉዳይ ለየትኛው ነው ተብለው ለተጠየቁት ልደቱ ለሁለቱም አሊያም ለአንዱ ሊሆን ይችላል፣ እሱን ወደፊት እናየዋለን ያሉ ሲሆን ነገር ግን የፖለቲካ ሰብዕና ከተገደለ ተበልታል ማለት ነው ሲሉ አስረድተዋል። በጥቅል ስለ ጌታቸው ሹመት ማብራሪያ ሲሰጡ ደግሞ አልተገረምኩም አልተደነኩም በማለት ነው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከትግራይ ክልል ወጡ ከተባሉባቸው ምክንያቶች መካከል የጊዜያዊ አስተዳደሩ ስራውን ማከናወን አለመቻል፣ ለደህንነታቸው መስጋት፣ በህወሓት ውስጥ የነበሩ ሽኩቻዎች መሆናቸው ቢነገርም ልደቱ ግን በዚህ አይስማሙም። ትግራይ ለቆ ለመውጣት በቂ ምክንያት አይደሉም ባይ ናቸው። ጌታቸው የግድያ ሙከራ ሊደረግባቸው እንደነበረ መናገራቸውን በተመለከተ በሰጡት አስተያየት ይህንን እርሳቸው ተናገሩት እንጂ በገለልተኝነት ምርመራ ተደርጎ አልተረጋገጠም ይላሉ። ይህንንም ትልቅ ችግር ሲሉ ይጠሩታል። አንድም ቀን ቲፒኤልኤፍ አሁን ያልከውን ነገር አልተናገረም። እንዳውም ታስታውስ ከሆነ ጀነራል ታደሰ ተጠይቀው አሁንም ቢሆን የትግራይ ፕሬዝዳንት አቶ ጌታቸው ነው መቀሌን መምጣት ይችላል ብለው ነው የተናገሩት። አሁን ችግሩ ምን መሰለ? ሚዲያው ላይ የማያው ችግር ነው። አቶ ጌታቸው የተናገረውን ነገር ሁሉ ትክክል አድርጎ ይመሰል፣ ሌሎቹ የሱ ተቃዋሚዎች የተናገሩትን ደግሞ ስህተት አድርጎ ይመሰል አባዚ አይቻል በተደጋጋሚ which is wrong። ልደቱ ቀጥለዋል። መጋቢት 2 ቀን 2017 ዓ.ም ጌታቸው ረዳ በአዲስ አበባ ሸራተን ሆቴል በሰጡት ጋዜጣዊ መግለጫ ስናምታታን የኖር ነው ብለዋል የሚሉት ልደቱ አንድ ጊዜ እንዲህ ሳምታታ ነበር ያለን ሰው ከዚያ በኋላ እውነት እንደተናገረ አድርጎ መውሰዱ ትክክል አይደለም፣ ጥቅም የለውም ሲሉም ተችተዋል። የቀድሞ ፕሬዝዳንትና የአሁኑ ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ሹመቱን መቀበላቸውን በተመለከተ ልደቱን ጨምሮ ሌሎች የፖለቲካ ልሂቃን በብርቱ ሲተቹ ሰንብተዋል። በተቃራኒው ደግሞ ምን አማራጭ አላቸው የሚል ሙግት ይነሳል። ፖለቲከኛው ለዚህ በሰጡት ምላሽ እኔ የማደርገውን ማድረግ ይችላል በማለት ይጀምራሉ። እኔ የመንግስት ተሿሚ አይደለሁም፣ በፖለቲካ ግን ህልውናዬን አስቀጥያለሁ ይላሉ። ጌታቸው የመረጡት ስህተት መሆኑን ደጋግሞ የገለጹት ልደቱ እርሳቸው መርጠው ለፈጸሙ ስህተት ምክንያት መፈለግ አግባብ አይደለም በማለት ሞግተዋል። እኔ በመርህ ደረጃ በዲሞክራሲ አሰራርና ሂደቶች አምናለሁ የሚሉት ፖለቲከኛው ለምሳሌ መንግስት ለተቃዋሚ ፖለቲከኞች በነጻነት እንዲሰሩ ሹመት ቢሰጥ ዲሞክራሲ ሂደት ተገቢ ነው ብዬ አምናለሁ ሲሉ ተናግረዋል። ነገር ግን የብልጽግና ፓርቲ የተለየ ነው፣ በፓርቲው የሚመራው መንግስትም አገልግሎት እንድትሰጥ የሚያደርግ አይደለም ይላሉ። አክለውም ህግና ስርዓት ፍትህ ጠፍቶ እንጂ በሚሊዮኖች እልቂት መጠየቅ የነበረበት ነው ብለዋል። ለዚህ ስርዓት አማካሪ አሊያም የካቢኔ አባል ሆኖ መስራት ተገቢ ነው የሚል እምነት የለኝም ሲሉ አቋማቸውን ገልጸዋል። ሹመቱን ከመቀበል ውጪ ምን ምርጫ ነበራቸው በሚል ለተነሳው ጥያቄ ምላሽ ሰጡ ደግሞ አንደኛ ህወሓት ውስጥ ቆይተው በጉባኤ ተሳትፈው ለአባላቱ ማስረዳት መቻልና ትግል ማድረግ ሲሆን፣ ሁለተኛ ደግሞ ሌላ ፓርቲ መስርቶ ፖለቲካውን መቀጠል ይቻል ነበር ሲሉ ተናግረዋል። አቶ ጌታቸው ከመጀመሪያው ጀምሮ ለትግራይ ህዝብ ከከፈለው መስዋዕትነት ሳይቃረን ማለት ነው ከነክብሩ ብዙ አማራጮች ነበሩ። በቲፒኤልኤፍ ውስጥ መሰረታዊ የሆነ የድርጅታዊ አቋም ይዞ የፖለቲካ ሐሳቡን ልዩነቱን በአግባቡ አርቲኩሌት አድርጎ ጥርት ያለ ውስጣዊ ድርጅታዊ ትግል ያደርግ ይችላል ነበር። አንድ አማራጭ እሱ ነው። ጉባኤ አልገባም ከማለት ጉባኤ ሁሉ ገብቶ ይብን ጉባኤው በህገወጥ መንገድ ተካሂዷል ብሎ ካመነ ህገወጥ ነው ይሄ ጉባኤ ተካሂደው
ርምት መወሰድ አለበት ብሎ ሁሉ መከራከር ይችላል ነበር። ለካድሬው ለአባላቱ አፒል ማድረግ ይችላል። አንድ አማራጭ ይሄ ነው። ሁለተኛው አማራጭ የቲፒኤልኤፍን ችግር በውስጥ ትግል መፍታት አልችልም ብሎ ካመነ ወይም አይቻልም ብሎ ካመነ ወይም ተሸንፌያለሁ ብሎ ካመነ ሌላም አማራጭ ነው። ከቲፒኤልኤፍ ወጥቶ እዛው ትግራይ ውስጥ ሆኖ አንድ አዲስ የተለየ ከቲፒኤልኤፍ የተለየ የፖለቲካ ፓርቲ ሊያቋቁም ይችላል። ያ እውነቱን ልንገርህ ለትግራይ ህዝብ ትልቅ ውለታ ነው። እንዲህ አይነት ፖለቲካዊ እንቅስቃሴን ማድረግ ግን ሁኔታው ይፈቅዳል ወይ በሚል ተነሳላቸው ጥያቄ በሰጡት ምላሽ ለምን አይፈቅድም በማለት ይጠይቁና መስዋዕትነት ሊያስከፍል ይችላል፣ ነገር ግን ለትግራይ ህዝብ ብሎ ተንቤን በረሃ ወርዶ አልነበረም ወይ ሲሉ አስረግጠው ተናግረዋል። እነዚህን አማራጮችም አልችልም የሚሉ ከሆነ ደግሞ ሌላኛው አማራጭ ያሉትን አስቀምጠዋል። እሱም የግል ህይወታቸውን መኖር ሲሆን ዓለም አቀፍ ድርጅት ውስጥ ተቀጥሮ መስራት፣ ማንኛውም ዩኒቨርሲቲ ጌታቸውን እጃቸውን ስመው ሊቀበሏቸው ይችላሉ፣ ጥሩ አስተማሪ ሊሆኑ ይችላሉ ሲሉ ገልጸዋል። ጌታቸው ረዳ የተቀበሉት ሹመት ለትግራይ ህዝብ ትልቅ ችግር ነው ሲሉም ፈርጀውታል። ጠብ የሚል ጥቅም የለውም ሲሉም አጣጥሎታል። በፕሪቶሪያው ስምምነት መሰረት የፖለቲካዊ ተካሂዶ ድንጋጌዎች ተሳክተው መሬት ላይ ተፈጻሚ ሆነው ቢሆን ከዚያም ደግሞ ወደ መደበኛ ግንኙነት እንምጣ ብለው የትግራይ ህዝብ በፌደራሉ መንግስት የሚገባውን ውክልና አግኝቶ መዋቅራዊ በሆነ ደረጃ ቢሆን እስማማ ነበር ይላሉ። ልደቱ በትናንቱ ቃለ ምልልስ ሌላኛው ምላሽና ማብራሪያ የሰጡበት ጉዳይ ባለፈው ሳምንት ባሰራጩት መጣጥፍ ላይ ያተኮረ ነው። በዚያ ጽሁፋቸው ባለፈው ሳምንት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ሌተናንት ጄኔራል ታደሰ ወረደ የቃል ኪዳን ሰነዱ ላይ ፊርማ ሲያኖሩ የነበረው ስነ ስርዓት ድምቀት የበዛበት እንዲሆን የመደረጉ ምስጢር በአደባባይ የተነገረን ካለው ትርክት በተለየ ውስጥ ወይራ ትርጉምና ይዘት ያለው ስለመሆኑ ነው ማለታቸው ይታወሳል። በመጣጥፋቸው የፌደራሉ መንግስትም ሆነ ህወሓት የፕሪቶሪያው ስምምነት ሆድ ሲያውቅ ዶሮ ማታ እንዲሉ መሬት ላይ ተፈጻሚ እንደማይሆን አስቀድመው ያውቃሉና ስምምነቱን መፍረሱን በይፋ ሊነግሩን አልደፈሩም ይላሉ። ያ ዓለም ያደነቀውና ተስፋ የተጣለበት የሰላም ስምምነት እንዴት ይፈርሳል በማለት ፈራሚዎቹ ለማስመሰል የሚያህል እንኳን ሊደነግጡ ሲሞክሩም አልታየም ሲሉ ነቅፏቸዋል። ሐቁን ቢናገሩ ሊያስከትል የሚችለው ዲፕሎማሲ ጫና ስላስፈራቸው እንጂ የፕሪቶሪያውን ስምምነት መፍረስ ሁለቱም ወገኖች የጠሉት አይመስልም የሚሉት ልደቱ የሚገርመው የስምምነቱ አፈራራሚ የነበሩት የውጭ አካላት ዘላቂ ሰላም ያመጣል ብለው ተስፋ የጣሉበት የፕሪቶሪያ ስምምነት እንዲህ በአደባባይ መፍረሱን እያዩም ከመደንገጥ ይልቅ አዲስና ሌላ ተስፋ ሰጪ ስምምነት የተፈረመ አስመስለው ደስታቸውን ሊገልጹ ሲሞክሩ መታየታቸው ነው በማለት ይቀጥላሉ። ባጭሩ የሰሞኑ የፊርማ ስነ ስርዓት በአንድ ወገን የተናጠል ውሳኔ የፕሪቶሪያው ስምምነት ከወዲያኛው የፈረሰ መሆኑን በቀጥታም ባይሆን በድምሳሶ የተገለጸበት ስነ ስርዓቱም በአንጻራዊነት የተሰፈነውን የትግራይ ሰላም ለማጽናት ተብሎ በቅንነት የተካሄደ ሳይሆን ለሌላ ዙር የጦርነት ዝግጅት የተካሄደ ስልታዊ የፕሮፓጋንዳና የዲፕሎማሲ ተውኔት እንደሆነ በቀላሉ መገንዘብ ይቻላል ባይ ናቸው። የፕሪቶሪያው ስምምነት ጦርነቱ ለጊዜው ማስቆም እስከተቻለ ድረስ የተጠየቀውን ሁሉ ዝም ብለን እንቀበል ተብሎ እንደተፈረመው ሁሉ የአሁኑ የቃል ኪዳን ሰነድም የተጠየቀው ሁሉ ይፈረምና ጊዜ መንግስቱን በእጃችን እናስገባ ተብሎ እየተፈረመ ይመስላል። እንዲህ አይነቱ የዘፈቀደ ስምምነት ጊዜ ከመግዛት ያለፈ ሌላ ዓላማና ትርጉም የለውም። እንደተለመደው የድብብቆች ጨዋታ ነው። በኔ እይታ አዲሱ ተሿሚ ጄኔራል ታደሰ የፈረሙትን የቃል ኪዳን ሰነድ በተግባር ሊያውሉት እንደማይችሉ ከሁላችንም በላይ ራሳቸው የሚረዱት ይመስለኛል። ጄኔራል ታደሰ በተሰጣቸው ሹመትና በመጪው የሥራ ዘመናቸው ታማኝነታቸው ለፌደራሉ መንግስትም ይሁን ለህወሓት ከዚያም በተለየ ገለልተኛ ሆነው ለመስራት ይሞክሩ የፕሪቶሪያውን ስምምነት የማስቀጠልም ሆነ የማስፈጸም አቅም ብቻ ሳይሆን ፍላጎትም የሚኖራቸው አይመስለኝም። ጄኔራል ታደሰ የተቀበሉት ሹመት የተፈጠረውን የፕሬዝዳንትነት የኃላፊነት ቦታ ክፍተት ከመሙላት ባለፈ ሌላ ትርጉም ያለው ለውጥ የማምጣት ሚና አይኖረውም። ጄኔራሉ ልባቸው ከህወሓት ጋር ከሆነ ሹመቱ በእርግጥም ተመኝተው ያገኙት እድል ስለሚሆን ፌደራል መንግስቱን የበለጠ ለመጋፈጥ ጥቅም ላይ ይውላል። ጠቅላይ ሚኒስትር አብይ ወግነው ወይም ገለልተኛ ሆነው ለመስራት አስበው ከሆነ ሹመቱ በጫንቃቸው ላይ ተጣለ ዕዳ ስለሚሆን የአቶ ጌታቸውን ዕጣ ፋንታ ከመቀበል የተለየ ሚና ሊኖራቸው አይችልም። ሌላ አዲስና ሐቀኛ ስምምነት ውስጥ ካልተገባ ድረስ በኔ እይታ እድሉም ዕዳውም ከእንግዲህ የሚያመራው ወደ ሰላም ሳይሆን ወደ ሌላ ዙርና የበለጠ አውዳሚ ወደሆነ ጦርነት ነው ሲሉ አስጠንቅቀው ነበር። ይህንን ማስጠንቀቂያቸውን ተከትሎ ለቀረበላቸው ጥያቄም ተከታዩ ምላሽ ሰጥተዋል። ስለዚህ የፕሪቶሪያው ስምምነት በዚህ ደረጃ በራሱ በፈራሚው አካል በዚህ ደረጃ መጣሱ በተድበሰበሰ ሁኔታ ቢሆን እየተነገረን ከሆነ ከፊታችን የሚመጣው ጦርነት ነው። ራሳችን አናጣን ጦርነት ነው። ይሄም የዲፕሎማሲና የፕሮፓጋንዳ ዝግጅት አካል ነው። ይሄ አካሄድ እኔ አልጣስኩም ለማለት እኔ ያከበር እዛ ውስጥ ከስምንቱ ነጥቦች ውስጥ አብዛኛዎቹ የተቀመጡት በፕሪቶሪያው ስምምነት ላይ የተደረሰባቸው ነጥቦች ናቸው። ምክንያት አለው ያ የተደረገው ይፈጸማሉ ተብለው አይደለም። ቅድም ነግሬህ ያለው 2 ዓመት ከ6 ወር ያልተፈጸመ ነገ በአንድ ዓመት ሊፈጸም አይችልም። በወር ይፈጸማል ተብሎ የተቀመጠ ነው። ኦሬዲ እንደማይሆን ታይቷል በተግባር በተጨባጭ
ከዚህ በኋላ ይሄን ስምምነት ይፈጸማል ብሎ ይቀጥላል ማለት ምንም ጥቅም የለም አሁን እየተጠበቀ ያለው አንድ ጦርነት ተነስቶ እኔ ላሸነፍ የሚያስችለኝ ጊዜና ሁኔታ መቼ ነው ተብሎ እየተጠበቀ በሁለቱም ወገን የጦርነት ዝግጅት ነው ያለው ወደ ሸገር ታይምስ ተከታታዮች ለዛሬ አሰናዳንላችሁ ጥንቅር በዚሁ ተቋጭቷል ስለተከታተላችሁን አመሰግነን ጤና ይስጥልን ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን